ሰላም ተመልካቾቻችን እንዴት ከረማችሁ? ይህ ቤታ ሾው ነው። ቤታ ሾው የእናንተው የቤተሰብ ፕሮግራም ነው። እንግዲህ ይህ ቤታችሁ ነው። ብዙ ርዕሰ ጉዳዮችን በዚህ ፕሮግራም ላይ እናነሳለን። ስለ ቤተሰብ፣ ስለ ትዳር፣ ስለ ልጆች፣ ስለ ብዙ ነገር እናነሳለን። እንድትወያዩ ከኛ ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደው ድንቅ አድርጎልናል። ያከበሩትን የሚያከብር ጌታ ልጆቹን ከሚያከብርበትና ከሚባርክበት መንገድ አንዱ ትዳር ነው። በሁለት ጥንዶች ውስጥ የዘራረግ ባርኮት የሚገኝበት፣ የመንግስቱ ሐሳብ የሚስፋፋበት፣ ምድር የምትወረስበት፣ የተምሳሌት ሕይወት የሚታይበት፣ እግዚአብሔር ክቡር ያለው ክቡር ሆኖ የሚገኝበት ሕይወት ነው ትዳር። ሚሊዮኖች የዚህ በረከት ተካፋይ የሆኑበት፣ በፍሬያቸው ዓለምን የሞሉበት፣ ኃያላንን ያፈሩበት፣ የቤተ ክርስቲያን የሀገር የአህጉርና የዓለም በረከቶች የወጡበት ተቋምም ነው ትዳር። የዚህ ተምሳሌት ከሆኑት መካከል አንዱ ናቸው ዛሬ የምንቃኛቸው የ60 ዓመት የጋብቻ ጥንዶች ምሳሌነት። ጊዜው 1958 ወርሃ መስከረም የዛሬ 60 ዓመት። የዚያን ጊዜዎቹ ለግላጋ ወጣቶች በሃያዎቹ የዕድሜ ክልል ውስጥ የነበሩት መምህር ዮሐንስ ሁንዴሳና ወይዘሮ ልብነሽ አብይ ልብ ለልብ የተዋወቁበትና ረዥሙን የትዳር ጥምረት መስመር መዘርጋት የጀመሩበት ጊዜ ነው። ትውውቃቸው አድጎና ጎልብቶም እንደ እግዚአብሔር ፈቃድ የተመሰረተው ጥምረት ዛሬ ድፍን 60 ዓመትን ለማስቆጠር ችሏል። የጋብቻን ክቡርነት የመኝታውንም ንጹህነት ክቡር ቃል እውን መሆኑ የታየባቸው እኒህ ጥንዶች በ60 ዓመታት ጉዟቸው ውስጥ 10 ወንዶችና 3 ሴቶች በአጠቃላይ 13 ልጆችን፣ 28 የልጅ ልጆችን ከዚያም ባለፈ ደግሞ የ70 ግዙፍ ቤተሰብ አባት እናትና አያት ለመሆን የቻሉ እግዚአብሔር የባረካቸው ጥንዶች ናቸው። ይህ ብሩካን ቤተሰብ ደግሞ ጌታን እንዲህ ያገለግላል። እግዚአብሔር እንደተለመደው ባህሩንም ከፍሎ አናልፈው የመከራው አይነት ተሸንፈን እናውቃለን። አሸናፊዎች እንበልጣለን። ይህ ያልፋል። የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና አቤኔዘር እስከ ዛሬ ድረስ እንደተለመደው ዛሬ የ84 ዓመት የዕድሜ ባለጸጋ የሆኑት መምህር ዮሐንስ ሁንዴሳ ወላጅ እናታቸው የ115 ዓመት የዕድሜ ባለጸጋ እንደነበሩ ይነገርላቸዋል። ባለቤታቸው ወይዘሮ ልብነሽ አብይ ደግሞ የ76 ዓመት የዕድሜ ባለጸጋ ሲሆኑ ለአንድ ዓመት በእጮኝነት ከቆዩ በኋላ በመሰረቱት ትዳር 60ኛ ዓመት የጋብቻ ዓመታቸውን ለማክበር ችሏል። በአዲስ አበባ በፍሬንድሺፕ በተካሄደው 60ኛ ዓመት የጋብቻ ጥምረት በዓል ላይ ልጆቻቸው፣ የልጅ ልጆቻቸው፣ ቤተሰብ ደግሞም በቅርብ የሚያውቋቸው ወዳጆቻቸው ሁሉ በተገኙበት በታላቅ ምስጋና ለማክበር ችለዋል። በወቅቱም የተሰማቸውን ደስታ በእንዲህ መልኩ ነበር ጥንዶቹ የገለጹት። በጌታ ስም እግዚአብሔር ይባርካችሁ። አሜን። እጅግ ደስ ብሎኛል። በዘመኔ እንዲህ ደስ ብሎኝ አላውቅም። እናንተም ደስ ይበላችሁ። አሜን። ይህንን ሌላ መባረኩን ሰውናገር በፊት ጥቂት ስለ እመት ልብነሽ መናገር የምፈልገው ነገር አለ። ይሄው ምንድነው ብትሉኝ በዚህ በ60 ዓመታችን ብዙ ቦታ ቅድም ብዙውን ተነጋግረዋል። በጽሁፍም የቀረቡት አሉ። በዞርንባቸው ቦታዎች ሁሉ አንደኛ እግዚአብሔር የሰጠን ልጆች
ቅድም እንደሰማችሁ እነዚህ ትውልድን ይዘን ስንሄድ ከውጭም ወንጌል የሰጠንን በክርስቶስ ያገኘናቸው ልጆች ሁሉ ሳይቀር በፍቅር ይዛ በመሄድ አንድም ቀን በልጆቻችን ሳንጎራረም፣ ሳንጣላ፣ ሳንጨቃጨቅ እውነት እነዚህ ልጆች ዛሬ ልጆቻቸውን ስናይ በጣም ይደንቀኛል። ሁለተኛ ደግሞ እኔ በስራዬ መምህር እንደተባለው ለ33 ዓመት በትምህርት ቤት መምህርነትና እንዲሁም በዳይሬክተርነት በምሰራበት ጊዜ እነሆ ከትምህርት ቤት ወረቀቶችን የፈተና ወረቀት ከ200 በላይ ተሸክሜ እገባለሁ። ማታ ነው የሚያርመው። በሚያርምበት ጊዜ እሜት ልብነሽ አብዩ በእውነቱን የኔ ስራ አይደለም ብላ አተኛም፣ አትርቅም፣ አላውቅም አትልም። ከአጠገቤ ቁጭ ብላ ሞራል እየሰጠችን ሻይ ቡና እያለች ድካሜ ከውስጤ ጠፍቶ ገና አዲስ አድርጌ ነው ያ 200 በላይ እንደውም እንዴት እንደጨረስኩም አላውቅም። ሶስተኛው ደግሞ የኔ እናት 115 ዕድሜ የነበራቸው እኔ ደግሞ ለሳቸው የመጨረሻ ልጅ ሆኜ ተወልጄ ከኔ ጋራና ከሷ ጋራ አብሮ ይኖሩ ነበር። እናታችንን አንድም ቀን ሳትገለምጥ፣ ሳታስከፋቸው፣ ቅር ሳታሰኛቸው። መቼም በአባባል አለ አማትና ምህረት የሚባል ነገር አለ። በዛ አይነት አልነበረም። ከእናቷ በላይ ተንከባክባ ይዛ ገላቸውን ስታጥብ፣ ምግብ ስታቀርብላቸው እሳቸውም እየመረቋት ለየት አለ። እናንተ አሁን እንደሰማችሁ ወይዘሮ እሜት ልብነሽ የሚለውን ትታ በለጠ እያሏት ስም ቀይሮላት እየመረቋት በ115 ዓመታቸው ጌታን ተቀብለው ከዚህ ዓለም ተለዩ። ይሄ ምንድን ነው? በክርስትና ሕይወት ደግሞ በዓለማችን ውስጥ ሰዎች አንድ ትልቅ ምስጢር የማይገባን ነገር አለ። ባልና ሚስት እግዚአብሔር ሲያገናኝ አንድ ስጋና አንድ አካል ነው ይላል። ስለዚህም በሚያስፈልገው ነገር አንድም ቀን ከሰው ጋር አላጣለችኝም፣ ሐሜትም አላመጣችም። ይቅርታ የሚባለው ነገሮች ደግሞ በመካከላችን አልተፈጠረም። እንግዲህ እናንተም ባለው እድሜያችሁ እኛ ዛሬ 60 ዓመታችንን አክብረናል። ይህንን 60 ዓመታችን ደግሞ ወደ እናንተ ገልብጠን እንሰጣለን። አሜን። አሳልፈን እንሰጣለን። አሜን። ተቀበሉ። አሳልፈን እንሰጣለን። አሜን። ፈጣሪ ይሄን ነገር ያጸድቅላችሁ። አሜን። ፈጣሪ ይባርካችሁ፣ አሜን። ያለምልማችሁ። አሜን። ጥቂት እዚህ ከማለቴ በፊት እንደ ምክር የምወስደው ነገሮች አሉ። በተለይም ደግሞ ሰው በዚህ ምድር ላይ በተለያየ ነገሮች ላይ ይጣላል። ጥላቻ አለ። ጥላቻ መጥፎ ነገር ነው። እኛ ክርስቶስን ሳይሆን ወይም ወንድሞቻችን እህቶቻችን መጥላት ሳይሆን ጠላታችንን ሰይጣንን ነው የምንጠላው። በኢየሱስ ክርስቶስም አሁንም የተጠላ ይሁን፣ የተወገደ ይሁን። ሌላው ደግሞ ተሳሰቡ፣ ተከባበሩ፣ ተቀባበሩ። በእውነት እነዚህ ልጆቻችን ባሳደግናቸው ዘመኖች አንድም ቀን ለምስክርነት ቅድም ፓስተር ጌትነት ምስክርነት አያስለቅሰኝ ነበረ። እውነት ነው። እነዚህን ልጆች ይዘን በ01 ስንኖር አንድም ቀን ሁለት ልጅ ወይም አንድ ልጅ አለ አይሉንም። ቄሶች፣ ካህናቶች፣ ሙስሊሞች ባሉበት ሰፈር ነው የኖርነው። አንድም ቀን ልጆቹ ሲጣሉ ሲጨቃጨቁ አንዱ አንዱን ሲጎሳሰም አላገኘንም። ይህ የእግዚአብሔር በረከት ነው። አሜን። እናንተም ልጆቻችሁንና ትውልዳችሁ በዚሁ አይነት ገልብጠን ሰጠናችሁ፣ ውሰዱ፣ አሜን። ተቀበሉት። እግዚአብሔር ያርግላችሁ። አሜን። በሌላው ክፍል ደግሞ እኔ አሁንም በእምነታችን እንጠንክር።
በትዳራችን ደግሞ እንጽና። በትዳራችን መካከል ብዙ ነገሮች ይፈጠሩ ይችላሉ። ያን የተፈጠረውን ደግሞ በመመካከር በመታገስ በጸሎት አሳልፉት። ከዛ በኋላ ብዙ በረከት ታገኛላችሁ። ትውልድ ከናንተ የሚፈጠረው ከኛ ያለውም ትውልድ ይባረክ። አሜን። ምድሪቷ ትባረክ። አሜን። ፈጣሪ እግዚአብሔር መንግስታችንም አገራችንም ሰላም ያርግልን። አሜን። የእንደዚህ ላይ በዚህ ላይ የደከማችሁ የጸለያችሁ የተባበራችሁ ያደረጋችሁ ሁላችሁም እግዚአብሔር አምላክ ዘመናችሁን ይባርክ። አሜን። ዘመናችሁን ይባርክ። አሜን። የተሳተፋችሁም በዚህ ላይ ተሳትፎ ያደረጋችሁ ሁላችሁም ጌታ መንገዳችሁን ያቃና ዘመናችሁን ይባርክ። አሜን። ጌታ ሙሉ ያርገው። አሜን። ተባረኩ። አሜን። የኛን እድል ይዛችሁ ግቡ። አሜን። ለእናንተም ይድረስ። አሜን። ጌታ ኢየሱስ ከላይ ከታች ይባርካችሁ። አሜን። ልጅን ማሳደግ ከባድ ነው። እንዳሳደግኩ እኔ ነኝ የሚያውቀው። እንደኔ ሆናችሁ አሳድጉ። አሜን። እንደኔ ሆናችሁ በፍቅር ያዟቸው። አሜን። ይባርካችሁ። አሜን። ተባርኩ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደው ድንቅ አድርጎልናል። 33 ዓመታትን በመምህርነት ያገለግሉት መምህር ዮሐንስ ሁንዴሳ ከ1960 ዓመተ ምህረት ጀምሮ ከመምህርነት ባሻገር በዳይሬክተርነት፣ በትምህርት ተቋም መስራችነት፣ በሂሳብ ሹምነት፣ በወሊሶ ከተማ በቤተ ክርስቲያን ሽማግሌነትና በአብያተ ክርስቲያናት ህብረት ውስጥ ደግሞ በኮሚቴነት፣ በአባልነት፣ በመሪነት ያገለገሉና በዚህም ከምስጉን ሰራተኝነትና አገልጋይነት ምሳሌነት ባሻገር የተለያዩ ሽልማቶችም የተበረከተላቸው እጅግ እንቁ ሰው ናቸው። 13 ልጆችን አምጠው የወለዱት ባለቤታቸው ወይዘሮ ልብነሽ አብይ የጠንካራ እናት ተምሳሌት ስለመሆናቸው ይወሳላቸዋል። ለባል ጠንካራ ድጋፍና ብርታት፣ ለልጆች የጽናት ተምሳሌት የሆኑት ወይዘሮ ልብነሽ ለልጆቻቸው መንፈሳዊ ሕይወት መጠናከር በቤተ ክርስቲያናቸው ውስጥ በእናቶች አገልግሎት የነበራቸው ጉልህ ድርሻ ታላቅ እንደነበርም ይወሳላቸዋል። ይህ ለሰባ ቤተሰብ መፍራት ተምሳሌት የሆነው የመምህር ዮሐንስና የወይዘሮ ልብነሽ የ60 ዓመት ጥምረት ምን ይመስል ነበር? ከራሳቸው አንደበት እስኪ እንስማ። ወደ ጋብቻ የመጣ ነው የሷ ታላቅ ወንድም መጀመሪያ በትምህርት ቤት አብረን በአንድ ክፍል እንማር ነበረ እና ከረጅም ጊዜ በኋላ ተመልሰን ተገናኘንና በ1958 ዓመተ ምህረት ከእኔ ሜትና ምላት ከሷ ከልብነሽ ጋራ አገናኘን እና አስማማን። ስለተስማማን እሷም ተስማማች። ወደ ጋብቻ ልንጋባ እግዚአብሔር ደግሞ በማዕከላችን ስለረዳ ነገሮችን ሁሉ ተሳካ እና ጋብቻችንን በዚሁ ቀጠለ። እግዚአብሔር የተመሰገነ ይሁን። ለዚህ ለፍሬያማ ደረሰን እግዚአብሔር ረድቶን እኔም በምሰራው ስራዬ በመምህርነት ብዙውን ጊዜ ጥቂት ዓመታት ከሰራሁ በኋላ ወደ ዳይሬክተርነትም ስዞር ወደ ተዘዋወርኩበት ትምህርት ቤት ሁሉ አብረኝ ነው የምትሄደው። ልጆቹንም እዛ አንነቃቀፍም። እኔ ያልኩትን እሷ ደግሞ እምቢ አትልም፣ እሷ ያለችውንም ደግሞ እኔ እምቢ አይደለም። በመካከላችን የሀሳብ ግጭት አልነበረም። ይሄ በዛ ይሄ አነሳ አንባባልም። ምክንያቱም ትኩረታችን ወደ ልጆቻችንና ወደ ስራ ስለነበረ እና ወደ አምልኮም ጌታን ማምለክን መስመር ስለነበረ ማዕከላችን ላይ ክፉ ነገር ወይም እጦት ጉድለት አይታየንም ነበር። የሚታየን የነበረው እነዚህን የእግዚአብሔር የሰጠን ልጆቻችን በጋብቻ ዘመናችን የሰጠን ልጆቻችንን ለማሳደግ ለማስተማር ጥረት ለማድረግ ነው። የመጀመሪያ ሴት ልጅ ሆና ሴቶች ልጆች 3 ተወልዶልን 10 ልጆች ደግሞ ወንዶች ነበሩ። በእነዚህ 10 ልጆችና 3 ሴቶች መካከል
ብዙውን ጊዜ እሷም ታውቃለች፣ ልጆችም የሚያውቁት ነገር አለ። ጉጉቴ ብዙውን ጊዜ ወደ ሴቶች ልጆች ነበር። እንደውም ሴቶች ልጆች በሚወለዱበት ጊዜ ለሴቶች ልጆች ፍላጎት ብዬ ለወንዶች ልጆች ቀሚስ አለበስኩበት ጊዜ አለ። ቀሚስ የጨረሱበትም ነገር አለ። ምክንያቱም የእግዚአብሔር ፈቃድ ሆኖ ደግሞ ወንዶች ልጆችን እየበዙ ሄዶ በመካከላችን ቢበዙም በወንዶችና በሴቶች መካከል ደግሞ ያለውን ነገሮችን ማበላለጥ የሚባል ነገር ከኔ ዘንድ አልነበረም። ወንድም ይሁን ሴት እኩል አይን ነበር የሚያየው። እግዚአብሔር የተመሰገነ ይሁን። ለዚህ ያበቃን ጌታ አመሰግነዋለሁ። በተለይ አሁን እኔ በነበርኩበት ጊዜ በአስተማሪነት ነው። አብዛኛውን ጊዜ ከተጋባን ጀምሮ በአስተማሪነት የአስተማሪነት ደሞዝ ደግሞ በፊት በጣም ጥቂት ነው። እንደውም 230 የማይሞላ ደሞዝ ባለን ጊዜ ነው። ምክንያቱም አንደኛ ያን የተቀበልነውን የያዝነውን በተቻለን መጠን ባለን ነገር ለቤተ ክርስቲያን አስራታችን በመክፈል ምጽዋት በማድረግ በመጸለይ ለጎደለው ነገር በተለይም ደግሞ ወደ እግዚአብሔር ለጎደለው ነገር ስንጸልይ በእውነት ነው ባላሰብነው መንገድ እየሞላ ነበር የሚሄደው። ስለዚህ እግዚአብሔር ምንም አላጎደለብንም። እንደ አሁን ቢሆን 13 ልጅ ማሳደግ ቀርቶ እንጃ 3 ልጆችን ለማሳደግ ከባድ እንደሆነ አውቃለሁ። ስለዚህ ዋናው ነገር ምንድነው? እግዚአብሔርን ማዕከላዊ አድርገን ወንጌልን ማዕከላዊ አድርገን ጸሎትን ማዕከላዊ አድርገን የምንሰራውን ስራ ደግሞ በትጋት እኔም በትጋት ነገሩን እግዚአብሔር ይህን ነገር ጌታ ሆይ አንተ ባርክልን፣ አንተ እርዳን። እነዚህን ልጆች በምናስተምርበት ጊዜ በምናሳድግበት ሁኔታዎች እግዚአብሔር ምንም ነገር ጉድለትን አላሳየብንም። በእውነት ነው። አሁን ያየሁትን አይነት ያኔ አልነበረም። በዚህ አይነት እግዚአብሔር እየሞላልን እየረዳን እነዚህን ልጆቻችንን በበጀትም ምንም አነስተኛ ቢሆን ማንም ሰው ደግሞ በዙሪያ የነበሩት አነስተኛ ደሞዝ ነው ብሎ አያዩ። የመምህር ደሞዝ በጣም አነስተኛም ቢሆን አነስተኛ ደሞዝ ነው አያዩ። ምክንያቱም በትርፍ ጊዜያችን ደግሞ እንደ ዶሮዎች፣ በጎች፣ ከብቶች፣ ወተት ከብቶች በማርባት እነዚህንም ደግሞ ለነዚህ ተጠቃሚ እያደረግን እየተረዳን ዝም ብለንም ደግሞ በደሞዝ ላይም አንወጥቅም ነበር። ያለችንበት ቦታ ላይ ቢኖር ችግኞችን በመትከል ዛፎችን በመትከል መናፈሻን በማድረግ እንደነዚህ እያደረግን የሚደጉሙ ነገሮች ነበሩ። ምክንያቱም ግን እግዚአብሔር ደግሞ በዛ ላይ ለአንድ መስመር ብቻ ያዘን አይደለም ነው። ይሄ ነው ከብቶችንም አርብተን በወተት ባረከን፣ በእንቁላል ባረከን። ስለዚህ እግዚአብሔር የተመሰገነ ይሁን። በዚህ አይነት መንገድ ኢኮኖሚ ነው ልንረዳ ቻልነው። እኔ ጌታን የተቀበልኩት በ1949 ዓመተ ምህረት ነው። በ1949 ዓመተ ምህረት ጌታን ተቀብዬ በ1950 ዓመተ ምህረት ወደ ትምህርት ቤት ገባሁ። 1951ም ትምህርት ቤት ነበርኩ። 1152 ደግሞ 53 አካባቢ ወደ ኤስአይኤም ትምህርት ቤት ገብቼ ስማር በ1953 ዓመተ ምህረት መጽሐፍ ቅዱስ ለእምነቴ ማጠናከሪያ 200 ጥቅሶችን በቃል አጥንቼ የመጀመሪያው ዛሬም ድረስ አልረሳም። ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሎታል የሚለውን አንድ ብዬ ነበረ። መዝሙረ ዳዊት 1 እስከ 6 ያለውን ደግሞ በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በዋዘኞች ወንበር የማይቀመጥ ምስጉን ነው የሚለውን እንደ ሁለት ቁጥር ነው ወስደው። መዝሙረ ዳዊት 23 ደግሞ እንደ እግዚአብሔር እረኝነትን የሚያሳየው በእምነታዊ መንገዶች ይህ ነገሮች ለኔ ዋና ሆኖ አመቱን ሙሉ ካጠና በኋላ 200 ጥቅሶችን በቃል ነው። አንዴ የቦርሳዬ በዛች አመት ካሉ ደብተሮች ሁሉ ከፍ ብሎ አይታ ይሄ ምንድነው ዛሬ ምን አጠገብከው ምን አበላው አለች።
ውስጡ ስላለ ከፍ አለ። ደብተሮች ባለ 16 ሉክ ነበር ድሮ። እንደ አሁኑ 50 ሉክ ምናምን እናንተ ጊዜ አልደረሰም። ከዛ በኋላ ማታ ጊዜ ቁጭ አለና ቁጭ ምድጃ ዙሪያ ቁጭ ብለን እስቲ ቅድሞ የጠገበ ነገር አምጣ አለችን። አመጣው። እናቴም ቁጭ ብለዋል። እሳቸው ኢየሱስን እንደመጥራት አይፈልጉም። እንደውም አማኝ ከሆነ ግን ጥሎ ነው የሞቱት። በኋላ እና ለእህቴ ሰጠኋት። ይህንን መጽሐፍ ቅዱስን ያዘችና ምንም አታውቅም፣ ማንበብ አትችልም፣ ምን አትልም። በእጇ መዘነች፣ እንደ ዕቃ መዘነችና ወደዚህም ገለበጠች። መዘነች። ከማዶ በኩል ቁጭ ብሎ እናቴ ያያለሁ። እናቴ ስል በጣም ወደ 115 ዕድሜ ቆይተው ነው የሞቱት። እኚህ ሰው ክርስቶስን አያውቁም። ክርስቶስ የሚባለውን ነገር ደግሞ እምነትንም ደግሞ አይወዱም። ከዛ ላይ አነሱና እስቲ ለእኔም ስጭኝ አሏት። ስጭኝ ስሏት ሰጠቻቸው። እሳቸውም መዘኑ። እንደዚህ መዘኑና እዚህ ገለባብጠው መራዘ እንካ ልጄ ነገሩማ ይከብዳል ይባረክልኝ ብሎ ሰጠኝ። እግዚአብሔር ይመስገን ነው። እውነትም ያ ቃል ለእኔ በረከት ሆኖልኛል። ተባረኩኝ። መልሶ ይህንን ሲሰጡኝ ይህንን ደግሞ ታላቅ ወንድሜ አሉ አኑ ጠደሌ አሉ። እሳቸው ለሃይማኖት እምነት ቀድመኛል። ለእሳቸው ደግሞ መልሼ ሽልማት ሰጠው። ምክንያቱም ውርስ ነው። ተሰጥቷቸው በጣም ደስ አለኝ። ዛሬ ሚሊዮን ብር እንደሰጠ ቁጥር አለ። በዛን ጊዜ እሳቸውም ደስ አላቸው። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። በልጅ የተነሳ እኔ ንግግርም ብዙ አላውቅምም አልናገርምም። ከነሱ ሌላ ከነሱ ጋራ ነው የሚውለው፣ ከነሱ ጋራ ነው የሚወጣ። ጓደኛም የለኝም። እኔ ጓደኞቼም ልጆቼም እነሱ ናቸው። አንድ ነገር ከሆኑ አንድ ቦታ ቢወጥቁ ችግሩ እኔም አይደለም ወይ ብዬ ከነሱ ጋራ ነው የሚውለው። እኔ ሲጋግርም አዝዬ ነው የሚጋግር። እናንተ ልትማሩ የሚፈልገው ነገር አሁን ድረስ እኔ ብር ምን እንደሆነ አላውቅም። ባልንና ሚስትን የሚያጣላ ብር ነው። ብር እኔ ቁጥሩንም አላውቅም። ያው ሲሸመት ገባ ሲለወጥ ሲቀየር አውቃለሁ እንጂ ብር አላውቅም። እኔ ብር የሚያውቀው ከብር ይልቅ ቤቴ ላይ ምንም ነገር ኖሮ ቤቴ ሙሉ ሆኖ ስለ ብር ደንታም አይሰጠኝም። እኔ ከቤቴ አንድ ነገር ካለ ሽሮ ካለ እንጀራ ካለ ለልጆቼ የሆነ ነገር ካለ እኔ ደስታዬንም አልችልም። ብር አላውቅም እስካሁን። በብር ላይም የተጣላነው ነገር የለም። ቢያውቅ ኖሮ ብዙ እንጣላለን። እውነቴን እኮ ነው። ጌታን እውነት ስለማላውቀው ነው። ብር እስከ ዛሬ አላውቀውም። እኔ ብር ላይ ሞጭጭ ብዬ ቁጥሩንም ስለማላውቅ ነው። ሞጭጭታናማ አይጠፋኝም ነበር። ቁጥሩን አላውቅም፣ እንደሚደረግ አላውቅም። ይሸመታል ይገዛል ነው እንጂ ብር አላውቅም። እኔ እስከ ዛሬ እሱን ደሞዝ አላውቅም። አሁን ጡረታ ወጥቷል፣ አላውቅም። ጡረታ ብርም አላውቅም፣ ምን ያህል እንደሆነም አላውቅም። ያው ሲሰጠኝ ብቻ ነው እኔ እህል ነው የምሸምተው። ቤት ሙሉ ነው። ልጆቼ እንዳይራቡ ከነሱ ጋር እዛ ሲኮለኮል ምንም ስል የሞተ ሰው እንኳን በትክክል አልቀርብም። አንድ ነገር ከሆኑ እሳት ላይ ቢወድቁ በር ዘግቻቸው እንዴት አድርጌ እሄዳለሁ? አንድ ነገር ቢሆንስ ብዬ የሚለው ያው ከነሱ ጋራ ነው እንጂ እኔ ለእናንተ የሚሰጥ ብር አስገዳይ ነው። ባሪንና ሚስትን የሚያገዳድል የሚያለያይ ነው። ብር ስላላወቅኩ ነው። ብዙ ያውቃል ስለ ብር በጣም ሚሊዮኖች ድረስ ያውቃል። እኔ አሁንም ስሙን ብቻ ነው የሚያውቀው እንጂ ሚሊዮንንም አላውቅም። አሁን ብር ብዙ እንትን አትበሉ ልል ፈልጌ ነው። እኔ ብዙም በቃ ከሰውም አልገናኝም።
ልጆቼ ሰዎች ናቸው፣ ወርቆቼ ናቸው፣ ያጣሁት ናቸው፣ ያገኘሁት ናቸው። የገጠመኝ ብዙ ነገር ነበረ። እዚህ ጋር ሰዓት ይገድበኛል። እውነት የኔ ምንም አያልቅም። በልጆች ዙሪያም ሳይሆን በኦርቶዶክሶች ዙሪያ የነበረኝ ብዙ ነገር ነበረ። አሁን ሰዓት ይገድበኛል። እኔ ስለ ብር ምንም የሚያውቀው ነገር የለም። እኔ የሚያውቀው በብዛት ልጆቼን ብቻ ነው። አነሰ ሲል ከሆነበትም ይልና በቃ ያነሰበት ቦታ ይሞላልኛል። ልጆቼን ነው የሚያሳድገው እንጂ እኔ ብዙም የብር ፍቅርም የለኝም። ምን ይለዋለሁ እኔ የሚለውም ቃላትም የለኝም። ቃላትም ያጥረኛል። በትንሽነቴ ሆኜ ነው ጌታን የሚወደው ጌታን የሚያመልከው። 10 ዓመት ሆኜ ነው ቁርባን ቅዱስ የወሰድኩት ከሰዎች ጋር ከስራቸው እየሄድኩ እዛኔ በሲኒ ነው ቁርባን ቅዱስ እንትን የሚባለው። ሲኒ ይዤ ጠዋት ወጥቼ ነው የምሄደው። ሩቅ አገር ነው በእግር ነው የሚሄደው። ደግሞ ጌታን እዛኔም ጀምሬ በጣም ይወዳለሁ። አባቴ 7 ቤተክርስቲያን ሽማግሌ ነው። ያደግነውም ተኮትኩተን ነው። ምንም ክፉ ነገርም የለንም። ማጅራት መቼም የለንም። እናቴም እንደኔም ነው የወለደችው። 11 እንደዛ ወልዳለች። በቃ 1-2 ናቸው ወደ ጌታ የሄዱ። ያለውትም አሁን ምንም አይጠጡም፣ አይሰክሩም። የራሳቸው ኑሮ ነው የሚመሩት እንጂ እንግዲህ እኔ ጌታን የሚወደው እዛኔ ጀምሬ ነው። ተደብቄ ነው የሚሄደው። ትንሽ ሆኜ ነው ቁርባን ቅዱስ የወሰድኩኝ። አሁን ከሰዎቹ ጋር አብሬ እየሄድኩ ጌታን በጣም እወደዋለሁ። ቸርች ሳልሄድ እኔ እንጃ ሚጋግረውን እንጀራ አቋርጬ ነው ቃለ-ሕይወት የሚሄደው እየሮጥኩ ልብሴን ለብሼ ግማሽ ቦታዬን እንኳን አልታጠብም። ሊጤን ራሱ ጌታን በጣም እወዳለሁ። የማይሰማኝ ምን አለ? የሚገባበት ነው ያለው። በጣም ነው ደስ የሚለኝ። እንዲህ ባልክበት ትላንትና ማነው ዛሬ 15 እዛ ወልሶ ሁሉም የልጆቼ ባለቤቶች ተነስቶ ሲጀምሩ ልጆቼ እንደዚህ ሲቆሙ በሰው አፍ በሰው አይን ልከታቸው ነው ልጆቼን። ይሄ ሁሉ ህዝብ ያየው ህዝብ ነው። ልጆቼን ምንድነው ብዬ እዛ እያሰብኩ ነበር ጌታን። ይሄ ሁሉ አንድ ሴት ነው ይሄን የወለደችው ለዚህ የዳረችው ለዚህ ያከዋለችው ብለው ህዝብ መጥፎ ነው ሊታሳይ ነው ይሄን ያደረገችው የጠራችን ይላሉ ብዬ በጣም የሚገባበት ነው ያጣው። ግን ጌታን ነው የሚያመልከው። እኔ ጌታ ነው የሰራልኝ የሚሰራልኝ ያደረገልኝ። እኔ ምስጋና ብቻ የኔ እዛም ሄዶ የሚደርስ አይመስለኝም። ጌታ ብቻ እሱ ክብሩን ይውሰድ። አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። እንደተለመደው ድንቅ አድርጎልናል። በ60 ዓመት የጋብቻ ጥምረት ጉዞ 13 ቤተሰብን በማፍራት የ28 የልጅ ልጆችን ፍሬ ለማየት የቻሉት መምህር ዮሐንስ ሁንዴሳና ባለቤታቸው ወይዘሮ ልብነሽ አብይ ከአብራኮቻቸው የተገኙ ፍሬዎቻቸው ስለ ወላጆቻቸው ምን ይላሉ? ሳምንት እንመለስበታለን። እንጸናለን ባንተ እንጸናለን። የምታጸና አምላክ የመረጥከን አንተነ የምታጸና አምላክ የመረጥከን አንተነ እንደገና ገና ብዙ ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን በዙፋኔ ስር እንሰግዳለን በዝማሬ ፊት እንቀርባለን በዙፋኔ ስር እንሰግዳለን እንደገና ገና ብዙ ገና እንደገና ገና ብዙ ገና በዝማሬ ፊት እንቀርባለን በዙፋኔ ስር እንሰግዳለን በዝማሬ ፊት እንቀርባለን በዙፋኔ ስር እንሰግዳለን። ሳምንት ደግሞ በክፍል 2 እንመጣለን። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ቀጣይ ደግሞ ብዙ ሀሳብ ይዟል። ያን እንገናኛለን። እስከዛው ከቤታሾ ተሰናበትኩኝ። ሰላም ቆዩ።